መንግስት ኃይል ያለው አመለካከት በተቃርኖ የተሞላ ነው። ከዛ ደግሞ መንግስት ስለ ማህበረሰብ ኃይል ያለው አመለካከት በተቃርኖ የተሞላ ነው። የአሜሪካ ወዳጅ ሀገራት በሆኑት ኳታርና እስራኤል ወጌሻ የሚፈልግ የወዳጅነት ስብራት አጋጥሟቸዋል። በተለይ ጠላቴን የምትለው የሐማስ መሪዎች እንዳሉ ያመነችበት ቦታ ላይ የፈለገችው አይነት ጥቃት የምታደርሰው እስራኤል ለስብራቱ ዋነኛ ጠያቂ ሆና እየተነሳ ይገኛል። ሩሲያው ፕሬዝዳንት ቭላድሚር ፑቲን ለንደንን፣ ፓሪስን ወይንም በርሊንን በቀጣይ ኢላማ ሊያደርጉ ይችላል የሚል ማስጠንቀቂያ ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ደርሶታል ሲል ገልጿል። በሌላ በኩል ለዩክሬን ወታደራዊ ድጋፍ በማድረግ የኔቶ ሀገራት ከሩሲያ ጋር ጦርነት ላይ ናቸው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያ ጋዜጠኞች በሰጡት መግለጫ ተናግረዋል። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮቱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ሕክምናም አለው። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የዕለቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ወደተመለከትናቸው ርዕሰ ጉዳዮች አመራለሁ። በኢትዮጵያ ውስጥ የነበሩ የፖለቲካ ውጥረቶች ወደ ግጭት እንዲያመሩ ካደረጉት ምክንያቶች መካከል ህብረተሰብ ስለ መንግስት ኃይል እንዲሁም መንግስት ደግሞ ስለ ህዝብ ኃይል ያለው አመለካከት በተቃርኖ የቆመ ስለመሆኑ ዋነኛው እንደሆነ ይነገራል። ደምሰሽ ፈራው በዚህ ጉዳይ ላይ ተጨማሪውን አዘጋጅቷል። በተለያዩ የአገራችን አካባቢዎች ለሚታዩ የጸጥታ ችግሮች የፖለቲካ ውጥረቱ በምክንያትነት የሚጠቀስ ቢሆንም ውጥረቱ ለብቻው ለግጭት መንስኤ ሊሆን እንደማይችል ተነግሯል። ይህ የተገለጸው የሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ መስከረም 6 2018 ዓ.ም ባካሄደው ሀገር አቀፍ የሰላም ኮንፈረንስ ላይ ነው። የፖለቲካ ውጥረቶች ወደ ግጭት እንዲያመሩ ካደረጉት ምክንያቶች መካከል ህብረተሰቡ ስለ መንግስት ኃይል እንዲሁም መንግስት ስለ ህዝቡ ኃይል ያለው አመለካከት በተቃርኖ የቆመ መሆኑ ዋነኛው ነው ተብሏል። ተቃርኖን ተከትሎም መንግስት ላይ የሚታዩ ችግሮችን እንደ መልካም አጋጣሚ የሚቆጥር አካል መፈጠሩን በመድረኩ ላይ ጥናታዊ ጽሑፍ ያቀረቡት ዶክተር ሰሚር የሱፍ ተናግረዋል። ማህበረሰብ ስለ መንግስት ኃይል ያለው አመለካከት በተቃርኖ የተሞላ ነው። ከዛ ደግሞ መንግስት ስለ ማህበረሰብ ኃይል ያለው አመለካከት በተቃርኖ የተሞላ ነው። ምን ማለት ነው? በአንድ በኩል የመንግስትን መዳከም ወይም የመዳከም አዝማሚያ እንደ መልካም እድል የሚቆጥር ኃይል ከማህበረሰቡ መውጣት ጀመረ። እስካሁን ድረስ የታፈኑ ድምፀቶችን ከፍ ለማድረግ የታፈኑ ጥያቄዎችን በደንብ አድርጎ ለማጮህ ለማስመለስ የተገኙ ጥቅሞችን አስከብሮ ለመቀጠል መንግስት መዳከሙ ጥሩ አጋጣሚ እኮ ነው ብሎ ማሰብ አንደኛው ድምፀት እየሆነ ሄደ ማለት ነው። ይሄ የመንግስትን መዳከም እንደ መልካም አጋጣሚ መውሰድ ብቻ ሳይሆን የበለጠ እንዲዳከምም ጥረት የማድረግ ዝንባሌ፣ ይሄ አንደኛው አስፒሬሽን ትልም ነው። ከህብረተሰብ አንዳንድ አካላት ስንሰማው የቆየ ነው ማለት ነው። እነዚህ ነገሮች ደግሞ ተዳምረው መንግስትን መነቅነቅና ይበልጥ እንዲዳከም ማድረግ አስፈላጊ ነው ብለው የሚያምኑ አካላት ወደ ትጥቅ ትግል እንዲገቡ እንዲሁም በሌላ በኩል ደግሞ መንግስት ተገቢውን ጥበቃ እያደረገልኝ አይደለም ብለው የሚያስቡ የህብረተሰብ ክፍሎች ለእነዚህ ኃይሎች ቀና አመለካከት እንዲያዳብሩ ማድረጉን ያስረዳሉ። በአንድ በኩል መንግስትን መነቅነቅ አስፈላጊ ነው ብለው የሚያስቡ ኃይሎች የትጥቅ ትግልን ጨምሮ በመጠቀም መንግስትን የመነቅነቅ የበለጠ ለማዳከም ስራ መስራት በመሞከር ግጭት እንዲባባስ ትልቅ ሚና ተጫወተ። አንድ ሁለተኛ፣ መንግስት ሰላማችንን እያስከበረልን አይደለም የሚለው የህብረተሰብ ክፍል ደግሞ መንግስት ላይ ያለው እምነት እየተሸረሸረ ሲሄድ መንግስትን ከመደገፍ ይልቅ ለተቃዋሚዎች ስስ ልብ ወደ ማዳበር መሄድ ጀመረ። ሙሉ ለሙሉ እነሱም ባይደግፍም መንግስትን መደገፍም ብዙ አያዋጣም የሚል ስሜትም እያናበረ አብሮ ሄደ። እሱም ግጭት እንዲባባስ ትልቅ ሚና ተጫወተ ሄደ ማለት ነው። ስለዚህ ስለ መንግስት ኃይል ያለ ውዥንብር ተቃራኒ አመለካከት ምክንያት አለው፣ ታሪካዊና አሁናዊ ምክንያት አለው። ውጤቱም ደግሞ አደገኛ እየሆነ ቆይቷል እስካሁን ድረስ ማለት ነው። ለእንደዚህ አይነት ችግሮች ተአማኒነት ባለው ተቋም ወይም ማንኛውም አካል የሚደረጉ ውይይቶች
ወሳኝ መፍትሄዎች እንደሆኑ ይነገራል። ይሁን እንጂ አሁን ላይ በአገራችን በህዝቡም ሆነ በተቀናቃኝ አካላት መካከል የተሟላ ቅቡልነት ያለው አካል አለመኖሩን የኢትዮጵያ ሰብአዊ መብት ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበየው ገልጸዋል። በተለይም ደግሞ የሲቪል ማህበረሰብ ድርጅቶች ይህንን ስራ የመስራት ኃላፊነት ያለባቸው ቢሆንም እነሱም በተመሳሳይ መልኩ የተአማኒነት ጥያቄ እንደሚነሳባቸው ተናግረዋል። አንደኛውና ትልቁ ችግር ጄኑዊን የሆነ የሚያነጋግር እንደተባለው የተቋማት እጦት ነው። በነገርህ ላይ አንዱ ትልቁ ፈተና እንዲህ አይነት የፖለቲካ ልዩነቶች ሲፈጠሩ ማን ነው ማነጋገር ያለበት ሲባል ሲቪል ማህበረሰብም ላይ በሚፈለገው ደረጃ እምነቱ የለም። እናንተ እንደዚህ ናችሁ እንደዛ ናችሁ የሚሉ ብዙ ሀሳብ ያላቸው ከሀሳቡ ይልቅ እኛን ያዩ እንደዚህ ነው የሚል የመጠራጠር አዝማሚያዎች አሉ። ይሄ ደግሞ እንደ ሀገር ከገባንበት የሚታመኑ በሁሉም ቅቡልነት ያላቸው ተቋማት በሁሉም ቅቡልነት ያላቸው ባለሙያ የሚባሉ መጥፋት ሳይሆን ያ ባህሉ ተሸርሽሮ መሄዱ በተለይ ባሳለፍነው ጊዜ መንግስት የህዝብ ቅቡልነት እንዳይኖራቸው ሁሉም ተቋማት በሚባል ደረጃ ሲሰራ የነበረ የህዝብ አመኔታ አንድም ተቋም ላይ እንዳይኖር የመፈጠሩ ሁኔታ ከለውጥ በኋላ የመጣው ለምሳሌ አንዱ የሽግግር ምንድነው ከለውጥ በኋላ ያለው የሀገራዊ ምክክር ሂደቱን ስናቋቁም ካስታወሳችሁ የሪኮንሲሊዬሽን እና ኮሚሽን ተቋቁሞ የእርቀ ሰላም የድንበር ጉዳዮች እና ኮሚሽን ተቋቁመው ብዙም ሳይቀጥሉ ነው የፈረሱ። ስለ መንግስት በህዝቡ በኩልም ያለው አመለካከት በራሱ በሁለት ጽንፎች ላይ የቆመ ሲሆን በአንድ ወገን የመንግስትን መጠናከር አብዝቶ የሚፈልግ እንዳለ ሁሉ የመንግስትን መዳከም የሚፈልጉና ለሱም አስተዋጽኦ የሚያደርጉ አካላትም ስለመፈጠራቸው በመድረኩ ተነስቷል። የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ለሚያስገነባው ግዙፍ አየር ማረፊያ የማስታወቂያ መድረክ አካሂዷል። አየር ማረፊያውን ለመገንባት የሚያስችለው የቅድመ ዝግጅት ስራ በአንድ ወር ጊዜ ውስጥ እንደሚጠናቀቅ ነው የተገለጸው። አልታየ ኪዳኔ የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ለሚያስገነባው አየር ማረፊያ የሚሆን የማስተዋወቂያ መርሃ ግብር በዛሬው ዕለት አካሂዷል። በመርሃ ግብሩ ላይ የተለያዩ የመንግስት ኃላፊዎች ተገኝተዋል። መርሃ ግብሩ አየር ማረፊያውን ለመገንባት የሚያስችል ፋይናንስን ለማፈላለግ ያለመ መሆኑ ተነግሯል። ዛሬ የኢትዮጵያ አየር መንገድ ለሚገነባው አዲስ ኤርፖርት አቡሴራ ላይ ለምንሰራው አዲስ ኤርፖርት የማስተዋወቅ ፕሮግራም ነው እያደረግን ያለው። ይህንን ማስተዋወቅ ፕሮግራም ደግሞ የምናደርገው አንደኛ ከአበዳሪ ድርጅቶች ጋር ነው፣ ከባንኮች ጋር እንዲሁም የፋይናንስ ተቋማት ለዚህ ፕሮጀክት ገንዘብ ማበደር ይችላሉ የሚሉ ብለን ከምናስባቸው ድርጅቶች ጋር ነው እየተወያየን ያለ ነው። ይሄ ፕሮጀክት $10 ቢሊዮን ገደማ ያስፈልገዋል። 20% የኢትዮጵያ አየር መንገድ የሚከፍለው ሆኖ የቀረውን ገንዘብ ከአበዳሪ ድርጅቶች የምናፈላልግ ይሆናልና ያንን እንዲሰራልን የአፍሪካ ዴቨሎፕመንት ባንክን ስለ ወክልንና ለኛ እየሰራልን ስላለ ከዛ ጋር ታይዞ የአፍሪካ ዴቨሎፕመንት ባንክ እነዚህን ባንኮችና የአበዳሪ ተቋማትን የጋበዘው የአፍሪካ ዴቨሎፕመንት ባንክ ነው። የአየር ማረፊያውን ግንባታ ለማከናወን የሚያስችሉ የቅድመ ዝግጅት ስራዎች እየተሰሩ መሆኑ የተገለጸ ሲሆን ከአንድ ወር በኋላ የቅድመ ዝግጅት ስራዎቹ ሙሉ ለሙሉ የሚጠናቀቁ መሆኑ ተገልጿል። ከአንድ ወር በኋላ የአዲሱን ስራ ለመጀመር ዝግጅቶችን እንጨርሳለን ማለት ነው። ያንን ዝግጅት ከጨረስን በኋላ በቦታው ላይ የሰፈሩ አርሶ አደሮች ስላሉ እነዛ አርሶ አደሮች ሰብላቸውን ሰብስበው ወደ አዲስ ወደ ተዘጋጀላቸው ቢሾፍቱ ከተማ ወደሚገኘው መኖሪያ ቤታቸው እንደሄዱ በኖቬምበር መጨረሻ 2025 ላይ ስራ እንጀምራለን ማለት ነው። በ4 ዓመት ውስጥ የምንሰራው 60 ሚሊዮን መንገደኛ በአመት ማጓጓዝ የሚችል ኤርፖርትና 2 በተከታታይ በአንድ ጊዜ አውሮፕላኖች ሊያርፉበትና ሊነሱበት የሚችሉ የአውሮፕላን ማኮኮቢያ ሜዳዎችን ሰርተን እንጨርሳለን። ይህን ልክ በ4 ዓመት ጊዜ ውስጥ ካጠናቀቅን በኋላ ሁለተኛውን የማስፋፋያ ስራ እንጀምራለን ማለት ነው። ይሄ ማስፋፋያ ስራ ተሰርቶ ሲጠናቀቅ አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአመት 110 ሚሊዮን መንገደኞችን ያጓጉዛል ማለት ነው። የቢሾፍቱ አየር ማረፊያ ከቦሌ ኤርፖርት ጋር በመሆን ለአየር መንገዱ አገልግሎት ይሰጣሉ የተባለ ሲሆን አየር መንገዱ የሚያስገነባው አየር ማረፊያ የአገልግሎት ተደራሽነቱን የሚያሰፋ እንደሆነ ተነግሯል። የቦሌ ዓለም አቀፍ አውሮፕላን ማረፊያ አቅሙ 25 ሚሊዮን መንገደኞችን በአመት ማስተናገድ ነው። ዛሬ 20 ሚሊዮን ላይ ደርሰዋል። መንገደኛ ቁጥር በአመት 20% እያደገ ነው ያለው። በዚህ መሰረት በጥቂት አመታት ውስጥ የቦሌ ዓለም አቀፍ አውሮፕላን ማረፊያ አገልግሎት ለመስጠት ይቸገራል። ቦሌ ይቀጥላል ስራው።
የዓለም አቀፍ አገልግሎቱን ከቢሾፍቱ ዓለም አቀፍ አውሮፕላን ጣቢያ እንሰጣለን። የሀገር ውስጥ በረራዎቹን የቪአይፒ በረራዎቹን ደግሞ እዚህ ከቦሌ ዓለም አቀፍ አውሮፕላን ጣቢያ እንሰጣለን ማለት ነው። ሁለቱ አውሮፕላን ጣቢያዎቹን በፈጣን ባቡርና በመኪና እናገናኛለን። ስለዚህ በሁለቱም አውሮፕላን ማረፊያዎች መካከል ያለው የሰዎች ልውውጥ በተቀላጠፈ ሁኔታ የሚቀጥል ይሆናል ማለት ነው። ከውጭ ወዳገኘናቸው ዝርዝር መረጃዎች አልፋለሁ። እስራኤል ከሰሞኑ በኳታር ያደረገችውን ጥቃት ተከትሎ የአረብ ሊግና የሙስሊም መንግስታት ህብረት ስለ ጉዳዩ በአስቸኳይ ስብሰባ በኳታር ዶሃ ተገኝተዋል። በውይይቱ በርካታ ሀሳቦች ተነስተዋል። የእስራኤልን ድርጊት የሚያወግዙ ንግግሮችን የተለያዩ ሀገራት መሪዎች ሲናገሩ እንደነበርና በቀጣይ ጊዜያት የተባበረ የጦር ኃይል እንዲመሰረት ምክረ ሀሳብ ቀርቦ እንደነበርም ሰምቷል። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። የአሜሪካ ወዳጅ ሀገራት በሆኑት ኳታርና እስራኤል ወጌሻ የሚፈልግ የወዳጅነት ስብራት አጋጥሟቸዋል። በተለይ ጠላቴን የምትለው የሐማስ መሪዎች እንዳሉ ያመነችበት ቦታ ላይ የፈለገችውን አይነት ጥቃት የምታደርሰው እስራኤል ለስብራቱ ዋነኛ ጠያቂ ሆነው የተነሳ ይገኛል። በደረሰባት ጥቃት የደነገጠች የምትመስለው ኳታር የአረብ ሀገራትና የሙስሊም ሀገራትን ህብረት ለስብሰባ ጠርታ በዋና ከተማ ወያይታለች። በኳታር በተካሄደው ስብሰባ 60 ሀገራት መገኘታቸው ሲነገር በውይይቱ በርካታ ሀሳቦች ተነስተዋል። የኳታሩ ኢሚር ሼክ ታሚን ቢን አህመድ አልታኒ በበኩላቸው እስራኤል በቀጠናው ላይ ሰላም እንዲሰፍን አትፈልግም ሲሉ ተናግረዋል። እስራኤል በጋዛ የምታደርገውን ዘመቻ በሰላማዊ መንገድ መጨረስ አትፈልግም ሲሉ ኢሚሩ ወቅሰዋል። እስራኤል ጦርነቱን በድርድር የማጠናቀቅ ዕቅድ ቢኖራትም በዶሃ ለሚዘጋጀው መድረክ የሚመጡ የሐማስ አመራሮች ላይ ጥቃት ለማድረስ ሰው አልባ አውሮፕላኖችና ጀቶችን አትልክም ነበር ሲሉ ለጉባኤው ገልጸዋል። ውይይቱ ጥሩ ወዳጅነት ካለን ግብጽና አሜሪካ ጋር በአጋርነት የተዘጋጀ ነበር ሲሉ ተናግረዋል። በጉባኤው ላይ የተገኙት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በበኩላቸው እስራኤል የምታደርገውን ጥቃት የአረብ ሊግም ሆነ የተባበሩት መንግስታት ድርጅት በልኩ ባለማውገዙና ዓለም አቀፍ ማህበረሰቡ ከተገፉት ጋር አለመቆሙ ለእስራኤል የልብ ልብ ሰጥተዋታል። ይህ እስራኤል አካባቢ ላይ ሽብርተኛ ሆና እንድትቀጥል መንገድ ጠርጓል ሲሉ መናገራቸውን አልጀዚራ ዘግበዋል። እስራኤል ለማስቆም ቀዳሚ እርምጃ ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ሊሆን እንደሚገባ የተናገሩት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በበኩላቸው ፍልስጤማውያን ወደ ሌላ ቦታ ለማዘዋወር እስራኤል እያደረገች ያለችውን እንቅስቃሴ ልንቀበለው የማንችል ድርጊት ነው ብለዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው የእስራኤል ጥቃት ተቀባይነት የሌለውና ዓለም አቀፍ የድንበር ሕግ የጣሰ ነውም ሲሉ መናገራቸው ተሰምተዋል። የእስራኤል ዜጎች በፍልስጤማውያን ወንድሞቻቸው ላይ ምን እየተደረገ እንዳለ የሚመለከቱ ይመስለኛል። የሀገራቸውን መሪዎች አደብ እንዲገዙ መምከር ያለባቸውም ጊዜ አሁን ነውም ሲሉ አክለዋል። እስራኤል ከዚህ በኋላ ጥቃቶችን በማቆም ነገሮችን በማስተዋል መመልከት ያለባት ጊዜ አሁን ይመስለኛል ሲሉ ለጉባኤው አባላት አብራርተዋል። በጉባኤው ላይ ከአረብ ሊግ ሀገራት ባሻገር የሙስሊም ሀገራት ጭምር እንዲገኙ ግብዣ መቅረቡን ተከትሎ የኢራኑ ፕሬዝዳንት መስዑድ ፔስኪያን በጉባኤው ታድመው በጉባኤው ፊት ንግግር ማድረጋቸውን ተገልጿል። ፕሬዝዳንቱ በትንንሽ ነገሮች መነቋቆራችንን ትተን ከእስራኤል ጋር መፋለም ይጠበቅብናል፣ ይህ ካልሆነ ሁላችንም እስራኤል ቀስ በቀስ ከአካባቢው ታጠፋናለች የሚል ሞቅ ያለ ጠንካራ አስተያየታቸውን መስጠታቸውም ሰምተዋል። የአካባቢው ሀገራት በተቻለ አቅም ያለብን የሃይማኖትና የፖለቲካ ልዩነት ወደ ጎን በመተው በአንድነት መቆም ያለብን ጊዜ አሁን ነው ብለዋል። የኢራቁ ጠቅላይ ሚኒስትር መሐመድ ሻኢ አልሱዳኒ ደግሞ የአረብ እስላም ሀገራት ትብብር በኮሚቴ ደረጃ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሁም በአውሮፓ ህብረት አለፍ ሲልም በሌሎች ዓለም አቀፍ ጉባኤዎች ላይ መወከል እንዳለበት ተናግረዋል። እስራኤል በተረጋጋ ሁኔታ ለድርድር መቀመጥ አለባት፣ ለዚህ የሰላም ጥሪ ሁላችንም ተባባሪ ነን ሲሉ አልሱዳኒ ተናግረዋል። የጆርዳኑ ንጉስ አብዱላህ በኩላቸው የተናበበና በውይይት የዳበረ አንድነት ምላሽ ያስፈልገናል ሲሉ ጠጠር ያለ ንግግርም አድርገዋል። ንጉሱ እስራኤል በጋዛ የምታደርገውን ጥቃት አንሶ ወደ ዌስት ባንክ የምታደርገውን ጉዞ ካልተገታ መጨረሻው የእኛም ዕጣ ፈንታ አደጋ ላይ መውደቁ አይቀሬ ነው ሲሉ አብራርተዋል። የፍልስጤሙ መሪ መሐሙድ አባስ እስራኤል የሚቆጣትና አድቤ የሚላት ማንም አለመኖሩ ይባስ ብሎ ጎሽ በርቼ የሚላት መብዛቱ ፍልስጤማውያን እንድናልቅ ምክንያት ሆኗል ሲሉም ተናግረዋል። የአረብ ሊግ ሆነ የሙስሊም መንግስት ህብረት በተለይም የአረብ ሊግ ጥርስ የሌለው አንበሳ ነው ብለው የሚያሙት በርካታ ናቸው። ህብረቱ በተለያየ ጊዜ በርካታ ሀሳቦችን እያነሳ የራሱ አባል ሀገራት ለሆኑ ማህበርተኞቹ ድጋፍ የሚሆኑ ሀሳቦችን ቢያቀርብም ምንም አይነት እርምጃ ወስዶ የማያውቅና በህብረቱ አባል ሀገራት የውስጥ ችግር ምክንያት መስራት ያልቻለ ተቋም መሆኑ ዓለም አቀፍ ጉዳዮች ላይ ትንታኔ የሚሰጡ ባለሙያዎች ሲናገሩ ይደመጣል። ይህ ከእስራኤል በተቃራኒ ጎን የቆሙ ወገኖች ውይይት እያካሄዱ ባሉበት ሰዓት ታዲያ እስራኤል በጋዛ ከተማ በፈጸመችው የአየር ድብደባ ቢያንስ 16 ፍልስጤማውያን መገደላቸውም ሰምተዋል። እስራኤል በጋዛ የአየር ድብደባ በፈጸመችበት በትናንትናው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቴል አቪቭ በጋዛ ጦርነት ዙሪያ የተወያዩ ሲሆን መንግስታቸው እስራኤልን እንደሚደግፍ ሩቢዮ ተናግረዋል። ማርክ ሩቢዮ ከውይይታቸው በኋላ ከኔታንያሁ ጋር በሰጡት ጋዜጣዊ መግለጫ ሐማስ እንደ ታጣቂ ቡድን ህልውናው
ማክተም አለበትም ብለዋል። እስራኤል በጋዛ የበርካታ ሰዎች መኖሪያ የሆነውን ህንፃ ወደ ፍርስራሽነት ከቀየረች በኋላ በመከላከያ ሚኒስትሯ በኩል መግለጫ ማውጣቷን ሲቢኤስ ኒውስ ዘግቧል። አልገልፊ የተሰኘው የመኖሪያ ህንፃ ትናንት ሰኞ ምሽት እስራኤል በሰው አልባ ሚሳኤል ጣይ አውሮፕላኖች ታግዛ ሙሉ ለሙሉ ወደ ታሪክነት ቀይረዋለች። ፍራንሲስ አልባንስ የተሰኘ የተባበሩት መንግስታት ቃል አቀባይ እንዳሉት እስራኤል በስምምነት ውስጥ ያልተካተቱ የጦር መሳሪያዎችን በጋዛ መጠቀሟን ቀጥላለች ሲሉ መናገራቸውም ሰምተዋል። ሩሲያ ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ጋር ጦርነት ውስጥ ናት ሲሉ የሞስኮ ቃል አቀባይ ዲሚትሪ ፔስኮቭ ተናግረዋል። የኔቶ አባል ሀገራትን የአየር ክልልን ያለፈች ሩሲያ በቀጣይ ለንደንና ፓሪስን ልትመታ ትችላለች ነው የተባለው። ዳግም ተገኝ ዝርዝር አለው። ዓለም በስጋት ቆሞ የሚመለከተው የሩሲያ ዩክሬን ጦርነት ወደ ሶስተኛ ዓለም ጦርነት ሊቀየር ይችላል የሚሉ መላምቶች እየበዙ ይገኛሉ። የዩክሬንን ሰማይ እየቀደደች ሚሳኤሎችና ድሮኖችን የምታዘንበው ሀያል ሀገር ሩሲያ የሰሜን አትላንቲክ ቃል ኪዳን ድርጅት አባል ሀገራትን የአየር ክልል ጥሳለች የሚል ወቀሳ እየቀረበባትም ነው። ይህም ሀገራቱ በሩሲያ ላይ ጥርሳቸው እንዲነክሱ ቁጥሩ ከፍ ያለ ሰራዊታቸውን ድንበር ላይ በማስጠጋትና የአየር ክልላቸውን በጦር ጀቶች እንዲዘጉ እያደረገም ይገኛል። መቀመጫውን አሜሪካ ያደረገው ዴሊ ኤክስፕረስ በፊት ገጹ ባወጣው ጽሑፍ የሩሲያው ፕሬዝዳንት ቭላድሚር ፑቲን ለንደንን፣ ፓሪስን ወይንም በርሊንን በቀጣይ ኢላማ ሊያደርጉ ይችላል የሚል ማስጠንቀቂያ ለሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ደርሶታል ሲል ገልጿል። በሌላ በኩል ለዩክሬን ወታደራዊ ድጋፍ በማድረግ የኔቶ ሀገራት ከሩሲያ ጋር ጦርነት ላይ ናቸው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለሩሲያ ጋዜጠኞች በሰጡት መግለጫ ተናግረዋል። ኔቶ ከሩሲያ ጋር ጦርነት ገጥመዋል። ይህ ግልጽና ምንም ማረጋገጫ የማያስፈልገው ነው ሲሉም አክለዋል። ኔቶ በቀጥታም ሆነ በተዘዋዋሪ ለኬቭ አገዛዝ ድጋፍ ይሰጣል ሲሉ ቃል አቀባይ ከከሰሱ በኋላ የሰሜን አትላንቲክ ቃል ኪዳን ድርጅት ወይም የምዕራቡ ዓለም ከዩክሬን ጎን በመቆም በጦርነቱ ላይ ከዩክሬን እኩል ተሳትፈዋል ሲሉም ከሰዋል። ቃል አቀባዩ ይህንን ንግግር የተናገሩት ሩሲያ በፖላንድና ሮማኒያ የአየር ክልል ውስጥ ሰው አልባ ድሮኖችን አስገብታለች ከተባለና መረጃዎች ከወጡ በኋላ ነው። ፖላንድም በዚህ ክስተት የመጀመሪያ የሆነውንና በራሷ የአየር ክልል ውስጥ ያገኘችውን የሞስኮ ወታደራዊ ንብረት የሆነውን ሰው አልባ ድሮን መታ ከጣለች በኋላም ነው። የፖላንድ ብሔራዊ ምርምር ተቋም ናስክ እንደገለጸው የሩሲያ ድሮኖች በፖላንድና ሮማኒያ ከገቡ በኋላ በሩሲያ ተንታኞችና በቤላሩስ ተንታኞች የተዛቡ መረጃዎች እንዲሁ እየተነገሩ ስለመሆኑ ገልጸዋል። የምርምር ተቋሙ አክሎም ሕዝብ ላይ ሽብር የሚፈጥሩ መረጃዎችን ከመንዛት ሀገራቱ መቆጠብ አለባቸው ሲልም ተቋሙ ገልጿል። ፖላንድና ሌሎች የኔቶ አባላት በሩሲያና በዩክሬን ጦርነት ውስጥ ተዋጊ አይደሉም ያለው የምርምር ማዕከሉ ሆኖም ግን ለኬቭ የጦር መሳሪያ ስልጠናና የፋይናንስ እርዳታ በሩሲያ ሙሉ ወረራ ላይ ራሷን የመከላከል መብቷን እንድትደግፍ አድርጓል በማለት በዩክሬን ጦርነት የምታካሄደው ብቸኛው ሀገር ሩሲያ ናት ሲሉ አጽንኦት ሰጥተዋል። ይህ የሩሲያና የቤላሩስ ተንታኞች ሐሰተኛ መረጃዎች ኬቭ ፖላንድና ኔቶን ከሩሲያ ጋር ጦርነት ውስጥ ለመክተት ታስቦ እየተደረገ ያለ ዘመቻ ነው ሲል የተንታኞችን ሐሳቦች ውድቅ አድርጓል። ይህ በእንዲህ እንዳለ 1300ኛ ቀኑን በያዘው የሩሲያ ዩክሬን ጦርነት በሩሲያ ቤልጎርድ ክልል ውስጥ በጎሎቪችኖ መንደር የዩክሬን ሰው አልባ አውሮፕላን ባደረሰው ጥቃት 2 ሴቶችን መግደሉን የሩሲያ መንግስት የዜና ወኪል ዘግቧል። ታስ የዜና ወኪል አክሎም ባለፉት 24 ሰዓታት ውስጥ 82 የዩክሬን ሰው አልባ አውሮፕላኖችን የሩሲያ ጦር መትቶ መጣሉን ሲገልጽ የዩክሬን አየር ኃይል በአንድ ምሽት ከተተኮሱት 84 የሩሲያ ሰው አልባ አውሮፕላኖች 59ን መምታቱን ገልጿል። በተጨማሪም የሩሲያ ወታደሮች በዩክሬን ዛፖሮዥያ ግዛት ውስጥ የሚገኘውን ኦልሂቪስክ መንደር መያዛቸውን የሩሲያ መከላከያ ሚኒስቴር አስታውቋል። የዩክሬን ጦር በሳራቶቭ የነዳጅ ማጣሪያ ፋብሪካን በመምታቱ በተቋሙ ላይ ፍንዳታና የእሳት ቃጠሎ እንደደረሰ የዩክሬን ጦር ኃይሎች ጀነራል ዘግቧል። የሳራቶቭ ማጣሪያ ፋብሪካም ከ20 በላይ የፔትሮሊየም ምርቶችን ያመርታል። እነዚህም ቤንዚን፣ የናፍጣ ነዳጅ፣ የነዳጅ ዘይት፣ ሬንጅና ሌሎችንም እንደሚያካትት ተገልጿል። የማቀነባበሪያ መጠኑ 4.8 ሚሊዮን ሜትሪክ ቶን የነበረው ተቋሙ ለሩሲያ ወታደራዊ አገልግሎት እንደሚረዳ የዩክሬን የጦር ጀነራል ተናግረዋል። ጥቃቱ የተፈጸመው በዩክሬን ልዩ ኦፕሬሽን ኃይልና ከሌሎች ኃይሎች ጋር በትብብር ነው የተባለው። የሳራቶቭ ማጣሪያ በደቡብ ምዕራብ ሩሲያ ውስጥ ከካዛኪስታን ድንበር 150 ኪሎ ሜትር ርቀት ላይ ከዩክሬን በምስራቅ 600 ኪሎ ሜትር ይርቃል ተብሏል። ተቋሙ ከዚህ ቀደም በዩክሬን ኃይሎች ኢላማ ተደርጎበት
ማሉማፍ የጀራና ባጋዛቱ አካና የሳዮ ወደ አጫጭር መረጃዎቻችን አለፍን። የልማት ድርጅቶችና የግል ድርጅት ሰራተኞች የመነሻ ደሞዝ የሚወስን ቦርድ እንዲቋቋም እየሰራ መሆኑን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ አስታወቀ። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ ከጋዜጣ ፕላስ ጋር በነበራቸው ቆይታ የልማት ድርጅት ሰራተኞችና በቦርዳቸው የግል ተቋማት በአሰሪና ሰራተኛ አዋጅ መሰረት ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ እንዳለ ተናግሯል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ የደሞዝ ወለል በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛል ብለዋል። መንግስት የደሞዝ ወለል የሚወስን ቦርድ እንዲያቋቁምና የመነሻ ደሞዝ እንዲወስን እየሰራ እንደሚገኝም አክለው ተናግረዋል። በአዲስ አበባ ከተማ ልዩ ስሙ ሚኪሊላንድ ኮንዶሚኒየምና አካባቢው የመሬት መሰንጠቅ አደጋ መድረሱ ተገለጸ። መስከረም 5 ቀን 2018 ዓ.ም በአዲስ ከተማ ክፍለ ከተማ ወረዳ 13 ሚኪሊላንድ ኮንዶሚኒየም፣ ሚኪሊላንድ የመጀመሪያ ደረጃ ትምህርት ቤት እንዲሁም በወረዳ 14 የሚገኝ ቤተ እምነትና በአካባቢውም ከክረምቱ ማገባደጃ ወራት ጀምሮ ያጋጠመ የመሬት መሰንጠቅ አደጋ መሆኑን ተገልጿል። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ከዚህ ቀደም በአካባቢው የዚህ አይነት አደጋ ተከስቶ እንደማያውቅ ጠቅሰው ከአንድ ወር ወዲህ ግን በአካባቢው ይህን መሰል ስጋት መኖሩን መረጃዎች መገኘታቸውን ተናግረዋል። የከተማ አስተዳደሩ ከአዲስ አበባ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል ጋር በመተባበር ጥናት እንዲካሄድ ተደርጓል። የጥናቱን ውጤትም በዛሬው ዕለት ይፋ ይደረጋል ሲሉ ተናግረዋል። የክፍለ ከተማው እሳትና አደጋ ስጋት አመራር ኮሚሽን ኃላፊዎችም ለአደጋው የተጋለጡ ነዋሪዎችን ከቦታው የማራቅ ስራ መሰራቱን ገልጸዋል። ከወጪ ንግድ 8.3 ቢሊዮን ዶላር መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በበጀት ዓመቱ ከጠቅላላው የውጭ ንግዶች 5.15 ቢሊዮን የአሜሪካን ዶላር ገቢ ለማግኘት ታቅዶ 8.3 ቢሊዮን የአሜሪካን ዶላር ማግኘት መቻሉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገልጸዋል። ሚኒስትሩ ይህን ያሉት በ2017 በጀት ዓመት ሀገራዊ የውጭ ንግድ አፈጻጸምና በ2018 በጀት ዓመት እቅድ ላይ ከላኪዎች ጋር በተደረገ ውይይት ላይ ነው። በመድረኩም በ2017 በጀት ዓመት እንደ ሀገር ውጤት ካስመዘገብንባቸው የልማት መስኮች መካከል አንዱና ዋነኛው የውጭ ንግዳችን ነው ብሏል። በ2018 በጀት ዓመትም ከውጭ ንግድ 9.4 ቢሊዮን አሜሪካን ዶላር ማግኘት መታቀዱን አስታውቀዋል። ከውጭ የደቡብ ሱዳን ባለስልጣናት የሀገሪቱን ሀብት እየመዘበሩ መሆኑን የተባበሩት መንግስታት ድርጅት ሪፖርት አመላከተም። ድርጅቱ ባወጣው ሪፖርት የደቡብ ሱዳን ባለስልጣናት ከምክትል ፕሬዝዳንቱ ጋር የተገናኙ ኩባንያዎች ያልሰሩት የመንገድ ግንባታ 1.7 ቢሊዮን ዶላር ክፍያ እንዲፈጸም አድርጓል ብሏል። በፈረንጆቹ ከ2001 እስከ 2004 ድረስ ብቻ የተከፈሉ ክፍያዎች የሀገሪቱ ትልቅ የሙስና ተምሳሌቶች ናቸው ብሏል። በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ሪፖርት መሰረት ሀገሪቱ በፈረንጆቹ 2011 ነፃነቷን ስታውጅ ከነበራት ጠቅላላ የሀገር ውስጥ ምርት አሁን ላይ ያላት 1/4 ነው ሲል በሪፖርቱ አስፍሯል። በእድሜ ትንሿ ሀገር ደቡብ ሱዳን ህዝቧ በረሃብና በችግር እየተሰቃየ እንደሚገኝ የሮይተርስ ዘገባ ያመላክታል። በመጨረሻም የተባበሩት መንግስታት ድርጅት መርማሪ ኮሚሽን እስራኤል በጋዛ ውስጥ በሚገኙ ፍልስጤማውያን ዜጎች ላይ ዓለም አቀፍ የሰብአዊ መብት ጥሰት ፈጽማለች ሲል አስታወቀ።
ኮሚሽኑ ባወጣው አዲስ ሪፖርት በዓለም አቀፍ ሕግ ከተገለጹት 5 ዓለም አቀፍ የመብት ጥሰቶች መካከል 4ቱም እስራኤል ከሐማስ ጋር ጦርነት ከጀመረችበት ወቅት ጀምሮ መፈጸማቸውን አመላክቷል። ሪፖርቱ በእስራኤል መሪዎች የተደረጉ ንግግሮችና የእስራኤል ኃይሎች የሚወስዷቸው እርምጃዎችን ማስረጃዎች አድርጎም አቅርቧል። ይሁን እንጂ የእስራኤል የውጭ ጉዳይ ሚኒስቴር ሪፖርቱም የተዛባና ሐሰት ነው ሲል ሙሉ በሙሉ አውግዞታል ማለቱን ቢቢሲ በዘገባው አስፍሯል። ሰዎች በተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮሱትን ነገር ማጥፋታቸውን በተደጋጋሚ ይሄዱ የሚያረጋግጡ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አሉ። በሕክምና ባለሙያዎች አጠራር ይህን መሰል ድርጊት ኦሲዲ የሚባል ሲሆን ራሱን የቻለ ሕክምና እንዳለውም ባለሙያዎቹ ይናገራሉ። ለመሆኑ ኦሲዲ ምንድን ነው? የዛሬው የጤና አዳም ጥንቅራችን ትኩረት ነው። ወደዛው እንለፍ። ሰላም። ተደጋጋሚ ጊዜ እጃቸውን የሚታጠቡ በር መቆለፋቸውን ወይም የለኮሱትን ስቶቭ ማጥፋታቸውን 10 ጊዜ ቼክ የሚያደርጉ አሊያም የነገሮችን አቀማመጥ እነሱ እንደሚፈልጉት ካልሆነ የሚረብሻቸው ሰዎች አጋጥሟቸው ያውቃሉ? ኦሲዲ የሚባል ሲሆን ራሱን የቻለ ሕክምናም አለው። ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። ኦሲዲ አእምሮ ላይ የሚከሰት ችግር ሲሆን ብዙዎች ይህ የአእምሮ ህመም እንደሆነና ሕክምና እንዳለው አያውቁም። በዚህ የተነሳ ለሰው ሳይናገሩት እየተሰቃዩ ይኖራሉ። ለመሆኑ ምልክቶቹ ምንድን ናቸው? የመጀመሪያው ክፍል ኦብሰሽን የምንለው ሲሆን ኦሲዲ ያለበት ሰው ተደጋጋሚ ግን ምክንያታዊ ያልሆኑ ሀሳቦች ወደ አእምሮ ሲመጡ ነው። ለምሳሌ በሩን ከቆለፉት በኋላ አልቆለፍኩትም ብሎ ማሰብ፣ ቆሻሻ ነካኝ፣ ያስቀመጥኳቸው እቃዎች በደንብ አልተደረደሩም፣ በደንብ ካላስተካከልኳቸው የሆነ መጥፎ ነገር ይከሰታል። እኒህንና እኒህን የመሳሰሉ ተደጋጋሚ ሀሳቦች ናቸው። እኒህን ሀሳቦች ለማስታገስ ኦሲዲ ያለበት ሰው ኮምፐልሽን የምንላቸውን ተደጋጋሚ ድርጊቶችን ይፈጽማሉ። ለምሳሌ 10 ጊዜ እጅን መታጠብ፣ በር መቆለፍን አለመቆለፍን በተደጋጋሚ ሄዶ ማረጋገጥ፣ እቃዎችን እነሱ እንደሚፈልጉት 10 ጊዜ ማስተካከል ይጠቀሳሉ። ታዲያ እነዚህ ምክንያታዊ ያልሆኑ ድርጊቶችን ኦሲዲ ያለበት ሰው ለረጅም ሰዓታት እየደጋገመ በቀን ውስጥ ሊያከናውናቸው ይችላል። ይህም የዕለት ተዕለት ኑሮ ላይ ተጽዕኖ ያሳድራል። ከዚህ በተጨማሪ እንደ ድብርት፣ ጭንቀት እንዲሁም ሌሎች ተጓዳኝ አእምሮ ህመሞችን ሊያስከትል ይችላል። ኦሲዲ መታከም ይችላል። በዋናነት በስነ አእምሮ ሐኪም ወይንም ሳይካትሪስት የሚሰጡ የተለያዩ ህክምናዎች ሲኖሩ ከዚህ በተጨማሪ መድኃኒቶች ሊታዘዙ ይችላሉ። እነዚህ ምልክቶች እርስዎ ላይ ወይንም ወዳጆቹ ላይ ካስተዋሉ ህክምና እንዳለውና ሊድን እንደሚችል ያስታውሱ። ሰላም። በነዳጅ ተሽከርካሪዎች ላይ ነዳጅ ወደ መኪናው ሞተር በሁለት አይነት መልኩ ይገባል። ይህም በካርቡሬተርና ኢንጀክሽን አማካኝነት ነው። የሁለቱ ልዩነት ጥቅምና ጉዳት የአውቶሞቲቭ ባለሙያው እንዳዘጋጅቷል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው አሽከርካሪዎች በስም የሚያውቁት ነገር ግን ተግባርና ልዩነቱ ግልጽ ያልሆነውን የካርቡሬተርና የኢንጀክተር ልዩነትና አንድነት፣ የነዳጅ አጠቃቀም ላይ፣ በጉልበት ላይ እንዲሁም ጥገና ላይ ያለውን የወጪ ልዩነት እናያለን። ከመረጃዎቹ ጋር አብራችሁን ቆየው። የአውቶሞቲቭ ባለሙያ አዶንያ አብርሃ ነኝ። መልካም ቆይታ። መኪናችን የካርቡሬተር ይሁን ወይም ኢንጀክሽን መኪናው መተግበር ያለበት አንድ ተመሳሳይ ተግባር አለ። ይህም ነዳጅ ማቃጠል ነው። ከዛ በፊት ግን ነዳጅና አየር በተገቢ መንገድ ሊዋሃዱ ይገባል። ይህም ሁለት አይነት መንገዶች አሉት። እነሱም በካርቡሬተር ሊሆን ይችላል፣ እንዲሁም ደግሞ ኢንጀክሽን ሊሆን ይችላል። ካርቡሬተር በጣም ረጅም ጊዜ አገልግሎት ሲሰጥ የነበረ ነው።
ይህም ካርቡሬተር ምንም አይነት የኮምፒውተር እንዲሁም ሴንሰሮችን የማይጠቀም ነው። ታዲያ እንዴት ነው የሚሰራው ካለን በቫኪዩም የሚሰራ ነው። በዚህም መሰረት ነዳጅና አየርን እያመጣጠነ መኪናው መጓዝ የሚያስችሉት ናቸው። ይህ ካርቡሬተር የምንለው ነገር ራሱን የቻሉት ጥቅሞች አሉ። እነዚህ ጥቅሞች ምንድን ናቸው ብለን በምናይበት ጊዜ የመጀመሪያው በቀላሉ ጥገና ማድረግ ይቻላል። ቆየት ያሉ መኪኖች ላይም እጅግ በጣም ተስማሚ ነው። ጉዳቱ ደግሞ ከፊውል ኢንጀክሽን ከምንላቸው ተሽከርካሪዎች አንጻር የነዳጅ አጠቃቀሙ ትንሽ ወረድ ያለ ነው። ሌላኛው ደግሞ መኪናው ካቆመበት ለመነሳት ሞተር ይደበድባል። ይህንን ስንል ብዙ ጊዜ ከፊውል ኢንጀክሽን ወዲያው ስለሚነሱ ከነሱ አንጻር በምናይበት ጊዜ ነው ማለት ነው። በመጨረሻ ብናየው ደግሞ በየጊዜው ጥገና ይፈልጋሉ። ካርቡሬተሩን ቱን ማድረግ ይኖርባቸዋል። እነዚህ የካርቡሬተር መኪኖች በአሁኑ ሰዓት ላይ ብዙም አይታዩም። የታክሲ አገልግሎት ላይ ወይ ደግሞ ቆየት ያሉ ተሽከርካሪዎች ላይ የምናያቸው ካልሆነ ማለት ነው። በፈረንጆቹ ከ1980 ዓ.ም ጀምሮ ደግሞ አንድ ለየት ያለ ቴክኖሎጂ ይህንን የነዳጅ የማስተላለፍ ሲስተሙን ተቀላቅሏል። ይህም ኢንጀክተር ይባላል። ይህም ኢንጀክተር በኤሌክትሪክ ኖዝል በመታገዝ ነዳጅን ቀጥታ ወደ ሞተሩ የሚገባበት ሲስተም ነው። እንደ ካርቡሬተር መኪኖች በአየር ግፊት ወይ በቫኪዩም ሳይሆን የሚሰራው መኪናው በተገጠሙለት የተለያዩ ሴንሰሮች በመታገዝ አስፈላጊ የሆነውን የነዳጅ መጠን ብቻ ወደ ሞተሩ እንዲገባ በማድረግ መኪናው እንዲንቀሳቀስ ያደርጋል። ይህም ራሱን የቻሉ ጥቅምና ጉዳቶችን እናያለን። በመጀመሪያ ጥቅሙን በምናይበት ጊዜ ፊውል ኢንጀክሽን የምንላቸው ተሽከርካሪዎች በጣም ነዳጅ ቆጣቢ የምንላቸው ናቸው። የጭስ ልቀታቸውም በጣም አነስተኛ ነው። ከካርቡሬተር መኪኖች አንጻርም ደግሞ በጠዋት በምናስነሳበት ጊዜ ወይም ደግሞ በተለምዶ ኮልድ ስታርት የሚባለው ላይ ሞተር አይደበድቡም ማለት ነው። የመኪኖቹም ጉልበት የተሻለ ጉልበት ያላቸው ሲሆኑ ጥገናም በየጊዜው የሚፈልጉ አይደለም። ጉዳታቸው ደግሞ ለጥገና ከስንት ጊዜ በኋላ በሚመጣበት ጊዜ ውድና ውስብስብ ነው። ስለዚህም ደግሞ ፊውል ኢንጀክሽን ብቻ ለመጠገን ራሱን የቻለ ለየት ያለ መሳሪያ ያስፈልጋቸዋል። በቀላሉ ደግሞ የቆሸሸ ነዳጅ የምንጠቀም ከሆነ በቀላሉ ሊበላሹብን የሚችሉ ናቸው። በተለይ በውጭ ሀገራት ላይ በሕግ ደረጃ ራሱ የሚበረታታው የኢንጀክተር መኪኖች ናቸው እንጂ አሁን የምናገኛቸው የካርቡሬተር መኪኖች የጋዝ ልቀታቸው ከፍተኛ ስለሆነ እነሱ ብዙም አይመከሩም። ይህም የሆነበት የነዳጅ አጠቃቀማቸው የተሻለ እና የጭስ ልቀታቸው በጣም አነስተኛ ስለሆነ ነው። የካርቡሬተር መኪኖች ደግሞ በተለይ ቆየት ያሉ መኪኖች እና በበረሃ ውስጥ ብዙ መካኒክ በማይገኝበት ቦታ ላይ በጣም ለመጠገን ቀላል ስለሆኑ ተመራጭ ናቸው። ምክንያቱ ደግሞ በቀላሉ ስንጠግናቸውም ተጨማሪ ወጪ ስለማያስወጡ ናቸው። ለዛሬ ይዤላችሁ የቀረቡት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች ከምንገናኝ ድረስ መልካም ሁሉ ተመኘው። ከሀገሬ ቴሌቪዥን ለሰዓቱ የያዝናቸው መረጃዎች ሊጠናቀቁ ተቃርበዋል። በስተመጨረሻም ከሀገር ውስጥና እንዲሁም ከውጭ የተውጣጡ ስፖርታዊ መረጃዎችን ሊያጋራን ባልደረባችን ቃለ ስላሴ ካሳይ እዚህ ስቱዲዮ ተገኝተዋል። እንድትከታተሉት የጋበዝኩኝ ነግሪ ኮዱ ሰናበታችኋለሁ። አብራችሁን ስለነበራችሁ ከልብ እናመሰግናችኋለን። መልካም ምሽት ይሁንላችሁ።